የኢራን ሁለት ከፍተኛ አዛዦች መገደላቸውን የአገሪቱ መገናኛ ብዙሃን አረጋገጡ። የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ መሐመድ ፓክፑር እና የኢራን መከላከያ ምክር ቤት ጸሐፊ አሊ ሻምኒ አሜሪካና እስራኤል በፈጸሙት ጥቃት መገደላቸውን ይፋዊ ኢርና የዜና ወኪል አስታወቀ። ይህ ከመረጋገጡ አስቀድሞ የእስራኤል መከላከያ ሰራዊት ፓክፑር እና ሻማኒን ጨምሮ በተፈጸመው ጥቃት ተገድለዋል ያላቸውን የሰባት የኢራን ደህንነት አመራሮች ስም ዝርዝር ይፋ አድርጎ ነበር። መሐመድ ፓክፑር የኢራን እስላማዊ አብዮታዊ ዘብ ዋና አዛዥ ሆነው የተሾሙት ባለፈው ሰኔ ላይ የተደረገው በእስራኤል ኢራን 12 ቀናት ጦርነት የቀድሞ አዛዥ ከተገደሉ በኋላ ነበር። ፓክፑር ከዚህ ኃላፊነታቸው ከመሾማቸው በፊት የአብዮታዊ ዘብ ምድር ጦር በአዛዥነት መርተዋል። የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ከፍተኛ አማካሪ የነበሩት ሻምኻኒም በ12 ቀናቱ ጦርነት ወቅት ቆስሎ ነበር። አሁን የተገደሉት ሁለቱ አመራሮች በአሜሪካ የግምጃ ቤት ማዕቀብ ተጥሎባቸውም ነበር።